ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። 7 ሰዓት ላይ በሁለት ምዕራፎች እስከ 8 ሰዓት ድረስ ቆይታ የሚያደርገው ዜና ኢትዮጵያ በመጀመሪያው ምዕራፍ 6 ሰዓት ሆኖ ተጀምሯል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና አሸናፊ እንዳለ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። በአማራ ክልል የመንግስትና ህዝብን የሰላም ጥሪ ተቀብለው ወደ ሰላም የተመለሱ ታጣቂዎች ከማህበረሰቡ ጋር በመቀናጀት ለክልሉ ሰላም ጉልህ ሚና እየተጫወቱ መሆኑን የክልሉ ሰላምና ጸጥታ ቢሮ አስታወቀ። የትምህርት ስርዓቱን ለማጠናከር ቅንጅታዊ አሰራሮችን መተግበር እንደሚገባ ተጠቆመ። በብሔራዊ መታወቂያ ፕሮግራም በአመቱ መጨረሻ የፋይዳ መታወቂያ ተመዝጋቢዎችን ቁጥር 90 ሚሊዮን ለማድረስ እየተሰራ እንደሚገኝ ተገለጸ። ከውጭ አሜሪካና ኳታር በጋዛ ጉዳይ በዋሽንግተን መምከራቸውን አስታወቁ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራን ተመልካቾች በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም አሉ። እነሱን እናስተዋውቃችሁ። በኢትዮጵያ የትምህርት ስርዓት ማሻሻል ላይ ትኩረት ያደረገ የአውደ ጥናት መድረክ በአዳማ ከተማ እየተካሄደ ነው። ውይይቱን እየተከታተለ የሚገኘው ደግሞ ሪፖርተራችን አባዲ ወይናይ ነው። ወደ በኋላ ተጨማሪ መረጃ ያደርሰናል። በተጨማሪም ሀገር አቀፍ የሀገር ሽማግሌዎች የምክክር መድረክ በባህር ዳር ከተማ እየተካሄደ ይገኛል። ይሄንን እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየው ኋላ ላይ ቆየት ብሎ መረጃዎችን የሚያጋራን ይሆናል። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ወደሚያነሱት ጉዳይ ነው የምናልፈው። የትምህርት ስርዓቱን ለማጠናከር ቅንጅታዊ አሰራሮችን መተግበር እንደሚገባ ተጠቁሟል። በኢትዮጵያ የትምህርት ስርዓትን ማሻሻል ላይ ትኩረት ያደረገ አውደ ጥናት መድረክ በአዳማ ከተማ እየተካሄደ ይገኛል። በኢትዮጵያ ተግባራዊ የሚደረጉ የትምህርት ፕሮግራሞች ይበልጥ ውጤታማ እንዲሆኑ ክልሎችና ተቋማት ተናበው ሊሰሩ እንደሚገባም በዚህ ወቅት ተጠቅሷል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? ቀደም ሲል ያነሳ ነው ሀሳብ አለ። በተለይም ባለፉት ዓመታት በትምህርት ዘርፉ የተሰሩ ስራዎች ምን ውጤት አስገኙ ተባለ? በቀጣይስ ምን ሊሰራ ይገባል የሚለውን መረጃዎችህን ብታጋራ። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የፖሊሲ ጥናት ኢንስቲትዩት በዛሬው ዕለት በአዳማ ከተማ በትምህርት ዘርፍ ላይ ትኩረት ያደረገ አውደ ጥናት እያካሄደ ይገኛል። በዚህ አውደ ጥናትም በዋናነት የቀረበው ርዕስ የኢትዮጵያ ትምህርት ስርዓት ጥራት ማሻሻል ምርምር ወይም ደግሞ ራይዝ አማካይነት የቀረበው ጥናት ነው ውይይት የተደረገበት የሚገኘው። በዚህ የውይይት መድረክም ከተለያዩ ክልሎች የመጡ በትምህርት ዘርፍ ላይ የተሰማሩ ባለድርሻ አካላት እየተሳተፉበት ይገኛሉ። በዚህ ጥናት እንደተገለጸ ከሆነ ኢትዮጵያ በተለያዩ ጊዜያት የተለያዩ ፕሮግራሞችን ተግባራዊ በማድረግ የትምህርት ጥራቷን የትምህርት ዘርፏን ለማሻሻል ስራዎችን ስትሰራ እንደነበርና ውጤቶችም እየተገኙ እንደሚገኙ የተገለጸው በተለይም ደግሞ ከ2008 እንደ ፈረንጆቹ ጀምሮ ማለት ነው የአጠቃላይ የትምህርት ጥራት ማሻሻያ ፕሮግራምን ተግባራዊ እያደረገች እንደምትገኝና በተለያዩ ምዕራፎች ተግባራዊ ማድረጓን የተገለጸው እነዚህ ማሻሻያዎች በተለይም ኢትዮጵያ በትምህርት ዘርፍ ላይ የምትሰራውን ስራ ይበልጥ ለማጠናከር አይነተኛ ሚና ሲወጡ እንደነበር ነው የተገለጸው። በተለይም ደግሞ ከ2018 ጀምሮ ደግሞ ተደራሽነት ላይ ትኩረት በማድረግ ስራዎችን ስትሰራ እንደነበር በዚህም የትምህርት ጥራትን ለማረጋገጥ እንዲሁም ደግሞ የትምህርት ተደራሽነትና አካታችነትን ለማረጋገጥ በስፋት ስራዎች ሲሰሩ እንደነበርና ይህ ደግሞ ውጤቶች እየተገኙበት እንደነበር ነው የተገለጸው። በተለይም የአካል ጉዳተኞች ተጠቃሚነት እንዲሁም ደግሞ የትምህርት ተደራሽነት የሴቶች ተጠቃሚነት ለማረጋገጥ በትምህርት ዘርፉ በርካታ ስራዎች ሲሰሩ እንደነበር ነው የተገለጸው። ከዛ ባሻገር ደግሞ በተለያዩ የሀገሪቱ አካባቢዎች ትምህርት ቤቶችን በማስፋፋት በዘርፉ ያለውን አካታችነት ለማሳደግ በስፋት ስራዎች ሲሰሩ እንደነበር ነው የተገለጸው። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋዬ እንደገለጹት ከሆነ የትምህርት ፕሮግራሞች በኢትዮጵያ በርካታ ውጤቶች እያገኙ
እያገኙበት እንደመጡ አንስተዋል። ነገር ግን አሁንም የሚወጡ ፕሮግራሞች ተግባራዊ እንዲሆኑ ለማስቻል በቅንጅት ሊሰራ እንደሚገባ አንስተዋል። እነዚህ ፕሮግራሞች ወደ ታች ወርደው ወደ መሬት ወርደው ተጠቃሚነት ለማረጋገጥ ወይም ደግሞ ያላቸው ውጤታማነት ይበልጥ የላቀ እንዲሆን ለማስቻል ተቋማት በቅንጅት ሊሰሩ ይገባል፣ ክልሎች በትብብር ሊሰሩ እንደሚገባ ሀሳባቸውን ሲያነሱ ነበር። የዚሁ የራይዝ ዋና ተጠሪም ደግሞ ወይም ደግሞ ዋና ተመራማሪ ፕሮፌሰር ጣሰው ወልደሃና እንደገለጹት ደግሞ ኢትዮጵያ ከተለያዩ ጊዜያት ጀምሮ ተግባራዊ ያደረገችው የምትገኘው የትምህርት ፕሮግራም የዘርፉን ውጤታማነት የዘርፉን ጥራት ይበልጥ ለማረጋገጥ አይነተኛ ሚና እንደነበራቸው አንስተዋል። ከፈረንጆቹ 2025 ጀምሮ እስከ ፈረንጆቹ 29 ደግሞ የሚቆይ ኢቶል የተባለ ወይም ደግሞ የትምህርት ትራንስፎርሜሽን ፕሮግራም ተግባራዊ የተደረገ ይገኛል። ይህ ደግሞ ኢትዮጵያ በተለያዩ ዘርፎች የምትሰራውን ስራ ይበልጥ ለማጠናከር እንደሚገባ የወጣቶች ተጠቃሚነት፣ የህፃናት ተጠቃሚነት እንዲሁም ደግሞ የቅድመ አንደኛ ደረጃ ተጠቃሚነትን ለማረጋገጥ የሚሰሩ ስራዎች ይበልጥ ተጠናክረው እንዲቀጥሉ ለማስቻል ከፍተኛ አስተዋጽኦ ያላቸው መሆኑን አንስተዋል። ነገር ግን ከዚህ ቀደም ሲስተዋሉ የነበሩ ከላይ ወደ ታች በተገቢው ደረጃ መመሪያዎች ያለመውረድ ወይም ደግሞ ፕሮግራሞች ያለመውረድ ችግሮች ሊቀረፉ እንደሚገባ ይህ ሲሆን ደግሞ ኢትዮጵያ ያላትን ተጠቃሚነት ይበልጥ ለማረጋገጥና በትምህርት ዘርፉ የምትሰራውን ስራ ይበልጥ ውጤታማ እንዲሆን ለማስቻል ከፍተኛ አበርክቶ እንዳለው አንስተዋል። ለዚህም ደግሞ ሁሉም ክልሎች የሚወርዱ መመሪያዎችን ተግባራዊ ማድረግ እንዳለባቸው ከዛ ባሻገርም በየወረዳ በቀበሌ ተግባራዊ ማድረግ እንደሚገባ አንስተዋል። ይህ ደግሞ አጠቃላይ ለትምህርት ዘርፉ መጠናከር ከፍተኛ አስተዋጽኦ እንዳለው አንስተዋል ማለት ነው። በአጠቃላይም ኢትዮጵያ በትምህርት ዘርፉ እየሰራችው ያለው ስራ ከጊዜ ወደ ጊዜ ከፍተኛ ለውጦች እየመጡበት እንደሚገኙና ይህንን ለውጥ ደግሞ ለማስቀጠል የሚሰራ ስራ አሁንም በትብብር ከባለድርሻ አካላት ጋር የሚሰራ ስራ ሊጠናከር እንደሚገባ አንስተዋል። የሚወጡ መመሪያዎችም በተገቢ ደረጃ ሊፈጸሙ ይገባል ሲሉ ሀሳባቸውን ሲያነሱ ነበር። አባዲ ወይናይ ስለ መረጃዎች እናመሰግናለን። የሀገር ሽማግሌዎች ባህላዊ ጥበባቸውን በመጠቀም ግጭቶችን በማስወገድ ሰላምና አብሮነትን ለማጠናከር የሚወጡትን ሚና አጠናክረው ሊቀጥሉ ይገባል ሲሉ የሰላም ሚኒስትሩ መሐመድ እድሪስ ተናገሩ። ሀገር አቀፍ የሀገር ሽማግሌዎች የምክክር መድረክ በባህር ዳር ከተማ እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? አማራ ክልልን ጨምሮ በአንዳንድ አካባቢዎች የሚስተዋሉ ግጭቶች እንዳሉ ይታወቃል። በሰላማዊ መንገድ እንዲፈቱ የሀገር ሽማግሌዎች ምን ያህል ሚናቸውን እየተወጡ ነው ተባለ? በመድረኩ የተነሳውን ሀሳቦች ጨምረ መረጃዎችን ልታደርሰን ትችላለህ? አመሰግናለሁ። አማራ ክልልን ጨምሮ በተለያዩ አካባቢዎች የሚስተዋሉ ግጭቶችን በተለይ በሰላማዊ መንገድ እንዲፈቱ የሀገር ሽማግሌዎች ሚናቸውን እንዲያጠናክሩና በተለይ ከተለያዩ አካባቢዎች የተውጣጡ የሀገር ሽማግሌዎችን በዚህ ረገድ በጋራ ሊሰሩ በሚችሉባቸው ጉዳዮች ዙሪያ ለመምከር ዓላማውን ያደረገ ከሁሉም ክልሎች የተውጣጡ የሀገር ሽማግሌዎች የተሳተፉበት የውይይት መድረክ ነው እንግዲህ በባህር ዳር ከተማ እየተካሄደ የሚገኘው። በዚሁ የውይይት መድረክም የሰላም ሚኒስትሩ መሐመድ እድሪስ ተገኝተው መልእክት አስተላልፈው ነበር። በተለይ እንግዲህ ኢትዮጵያ ሀገራችን በትውልድ ቅብብሎሽ የቀጠለች ሀገር ናት። በትውልድ ቅብብሎሽ ስትቀጥልም ታዲያ በርካታ ፈተናዎችን ተሻግራለች። እነዚህም ፈተናዎች በድል እንድትሻገርም ታዲያ የሀገር ሽማግሌዎችና አዋቂዎች ሚናቸው ከፍተኛ እንደነበር አውስተዋል። በተለይ የተለያዩ ግጭቶች ሲከሰቱ የሀገር ሽማግሌዎች በማስታረቅና ሰላምን በማስፈን በኩል ሚናቸው ከፍተኛ መሆኑን ነው የገለጹት ማለት ነው። እንግዲህ በአሁኑ ወቅትም እንደ አማራ ክልልም እንዲሁም በኦሮሚያ ክልልና በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በሰላማዊ መንገድ እንዲፈቱ በተለይ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶች ሚናቸው ከፍተኛ መሆኑን ነው እንግዲህ በዚሁ መድረክ ላይ ያነሱት ማለት ነው። እንግዲህ በተለይ መንግስት የአማራ ክልልን ጨምሮ ማለት ነው መንግስት በተለያዩ አካባቢዎች የሚፈጠሩ ግጭቶችን በሰላማዊ መንገድ ለመፍታት ቁርጠኛ ነው። በዚህም እየሰራበት ይገኛል። ነገር ግን እነዚህን የሚቀርቡ ተደጋጋሚ የሆኑ የሰላም ጥሪዎች እውን ሆነው ስኬታማ ሆነው በተለይ ወደ ክልሉን ዘላቂ ሰላም ለማድረግና ሀገራችንም ዘላቂ ሰላም ለማድረግ በማመቻቸት የመፍትሄ ሀሳቦችን በማቅረብ በኩል እንዲሁም ሁለቱንም ወገኖችንም ጭምር የማገናኘት ስራዎችን በመስራት ረገድ የሀገር ሽማግሌዎች ሚናቸውን አጠናክረው እንዲቀጥሉ ነው ሚኒስትሩ ጥሪ ያቀረቡት ማለት ነው። ከዛ ባሻገርም በዚሁ የውይይት መድረክም የአማራ ክልል ምክር ቤት ዋና አፈጉባኤ አቶ ወይዘሮ ፋንቱ ተስፋዬ ተገኝተው ነበረ። እሳቸው በተለይ እንግዲህ አማራ ክልል ከዚህ በፊት በርካታ የግጭት መፍቻ መንገዶች ያሉበት አካባቢ ነው። በርካታ ግጭቶች ሲከሰቱ ባህላዊ የግጭት መፍቻ መንገዶችን በመጠቀም በተለይ ክልሉን ሰላም ለማድረግ ስራዎች ሲሰሩ መቆየታቸውን ገልጸዋል። ነገር ግን አሁን በተለይ ከ2 ዓመት በፊት የተፈጠረው የጸጥታ ችግር ግን በተለይ በርካታ ማህበራዊና ሰብአዊ ቁሳዊ ኪሳራዎችን እያደረገ እንደሚገኝ ነው የገለጹት። ይህን ኪሳራ ለማስቀረትና በተለይ ዘላቂ ለማድረግ ሰላሙንም ዘላቂ ለማድረግ የሀገር ሽማግሌዎች ሚናቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። እንግዲህ እነዚህን በተለይ እንደ ሀገር የባህላዊ የግጭት መፍቻ ስርዓቶችን ማጠናከርና መደገፍ ያስፈልጋል። እንደ ሀገር አቀፍ ደረጃም 75 የሚደርሱ ባህላዊ የግጭት መፍቻ ስርዓቶች አሉ። እነዚህን የመደገፍና የማጠናከር
የማጠናከር ስራዎችን በተለይ የሰላም ሚኒስቴር እየሰራ እንደሚገኝ ተመላክቷል። የተለያዩ የሀገር ሽማግሌዎችን በአማራ ክልልን ጨምሮ በተለያዩ አካባቢዎች የተፈጠሩ የጸጥታ ችግሮችንም በጋራ በመፍታት እንዲሁም ሀገር ሽማግሌዎችም ሚናቸውን በመወጣት ረገድ ሁለቱንም ወገን በማገናኘትና ወደ ሰላም በሚመጡበት መንገድም በዛሬው ዕለት እየመከሩ ይገኛሉ። ለወደፊቱም እነዚህ ምክክሮች በማጠናከር ሀገሪቱን ሰላምና ዘላቂ ለማድረግ እንደሚሰሩም ቃል የገቡበት ሁኔታ ነው ያለ። ለጊዜ ያለኝ መረጃ ይህን ይመስላል። ሳሙኤል ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልን። ተመልካቾች ዜና ኢትዮጵያ ላይ ትገኛላችሁ። አሁን ደግሞ በዝርዝር ወደምንመለከተው ዜናዎቻችን እናልፋለን። በአማራ ክልል የመንግስትና ሕዝብን የሰላም ጥሪ ተቀብለው ወደ ሰላም የተመለሱ ታጣቂዎች ከማህበረሰቡ ጋር በመቀናጀት ለክልሉ ሰላም ጉልህ ሚና እየተጫወቱ መሆኑን የክልሉ ሰላምና ጸጥታ ቢሮ አስታውቋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ከኢቲቪ ጋር ባደረጉት ቆይታ መንግስት ለሰላም ጽኑ አቋም እንዳለው በማንሳት የታጠቁ ኃይሎች ወደ ሰላም የተመለሱ ታጣቂዎችን ፈለግ በመከተል ወደ ሰላም አማራጮችን እንዲቀበሉ እንዲመጡም ጠይቀዋል። ሳሙኤል ወርቃየው በጉዳዩ ላይ ተጨማሪ ዘገባ አለው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ለቃለ መጠይቁ ፈቃደኛ ስለሆኑ እናመሰግናለን። በአማራ ክልል ባለፉት ዓመታት የዘለቀው የጸጥታ ችግር የሚታወስ ነውና እንዲሁ አሁናዊ የክልሉ የሰላም ጉዳይ በምን ሁኔታ ላይ ይገኛል የሚለውን ሀሳብ በማንሳት ብንጀምርስ? አሁን ባለው ሁኔታ በጣም ከፍተኛ የሆነ መሻሻል የሚታይበት ነው። በአሁኑ ሰዓት የጠላት እንቅስቃሴ በጣም በከፍተኛ ደረጃ የተገደበበት ነው። የሰው ኃይሉ የተመናመነበት ነው። የኛ ሰራዊት የማድረግ ችሎታው እያደገ የመጣበት፣ ይሄ ብቻ ሳይሆን አንዳንድ አካባቢ ህብረተሰቡ ከጠላት ጋር ግጭት የጀመረባቸው አካባቢዎች አሉ። ወደ ኋላ እየመለሳችሁን ነው፣ ጥቃት እያደረሳችሁብን ነው፣ የልማት ስራችንን እያስተጓጉላችሁ ነው፣ እገታ እየጣላችሁ ነው የሚሉ መሰረታዊ ጉዳዮች በህብረተሰቡ ውስጥ እየተነሱ ከህብረተሰቡ ጋር ግጭት የጀመረበትም ሁኔታ አለ። ህብረተሰቡም በቀጥታ በሰልፍም እያወገዘ ያለበት ሁኔታ ስላለ ከፍተኛ የሆነ መሻሻል አለ ማለት እንችላለን። ይህን የመጣውን ሰላም ተከትሎስ አሁን ያለው የማህበረሰቡ እንቅስቃሴ ምን ይመስላል? በተለይ በልማቱ እንበለው በትምህርት እንበለው በሌሎች ከአሁን በፊት የትምህርት ስራው በከፍተኛ ደረጃ ተጎድቶ ነበር። አሁን የትምህርት ስራው በየአካባቢው ተከፍተዋል። ትምህርት ቤቶች፣ ህጻናት አሁን የሚውሉት ትምህርት ቤት ነው። የጤና አገልግሎቶች አገልግሎት እየሰጡ ነው። የልማት ስራን የማደናቀፍ፣ የትምህርት ስራን የማደናቀፍ፣ የጤና አገልግሎትን የማደናቀፍ፣ ለህብረተሰቡ የሚውሉ አገልግሎቶችን የማደናቀፍ አቅምም ብቃትም አሁን እያጣ ነው ያለው። ወደ ሰላም የተመለሱ ታጣቂዎች ለክልሉ ሰላም ምን ያክል አበርክቶ ወይም አስተዋጽኦ እያበረከቱ ይገኛሉ? ከውስጡ ያለው ሰራዊት እየከዳ ለመንግስት እጁን እየሰጠ የሰላም ጥሪን እየተቀበለ ህብረተሰቡ ጋር እየተቀላቀለ ያለበት ነው። የተወሰነው ደግሞ ከቡድኑ እየተነጠለ ወደ ውጭ ሀገር እስከ መሰደድ ድረስ እየደረሰ ስለሆነ ከጠላት ጋር አብረን አገር ከሚወጋ አማራ ክልልን ከሚያዳክም ኃይል ጋር እንዴት አብረን እንሰራለን? ይህ ስህተት ነው። ከዚህ በኋላ ሊበቃን ይገባል ብለው ሌሎችንም እያመጡ እነሱም እየተጸጸቱ ህብረተሰቡንም እያስተማሩ ለወደፊት በሰላም ችግሮች መፈታት አለባቸው የሚለውን ሀሳብ ይዘው እየመጡ ነው። በተለይ ደግሞ መሪ የነበሩ ሁኔታውን በደንብ የሚያውቁ በደንብ የሚረዱ ሰዎች ቀድመው መጥተው ስህተቱን በደንብ ለሰራተኛቸው ወይ ደግሞ ለሚመሩ ሰራዊት እያስተማሩ የሚመጡ ስላሉ ብዙ ትምህርት ነው ያገኘነው። ወደፊት እንደዚህ አይነት ነገሮች በውይይትና በምክክር ካልሆነ በስተቀር በኃይል እንደማይፈታ የተማርንበት ጊዜ ነው። ከተማርን ከዚህ መማር ይኖርብናል የሚለውን ነው እነሱም እያስተላለፉ ያሉት። እኛ የምንታዘበው ይሄንን ነው ማለት እንችላለን። ከዚህ ባሻገር እንግዲህ የተለያዩ የማህበረሰብ ክፍሎችን ያሳተፉ ህዝባዊ ውይይቶች እንግዲህ በመላ ክልሉ እየተከናወኑ ይገኛሉና የነዚህ ህዝባዊ ውይይቶች ላይ እየተሰጡ ያሉ ግብረ መልሶች ምን ይመስላሉ? እነዚህ ህዝባዊ መድረኮችስ በተለይ የክልሉን ሰላም ለማጽናት ብሎም የክልሉን ሰላም በዘላቂነት ለማስፈን ምን ያክል አስተዋጽኦ እያበረከቱ ይገኛሉ? ውይይቶቹ በጣም ብዙ ነገር እየቀየሩ ነው። አንደኛ ያልተረዳው ህብረተሰብ አሁን እየተረዳው፣ ይሄ ቡድን ግጭት ነው የሚፈጥረው፣ ግጭት ደግሞ ሀገራችን ስለማይጠቅም በዛ መንገድ መስተካከል አለበት የሚሉ መግባባቶችን ነው የፈጠረው። እኔ በዛ አጋጣሚ መግለጽ የሚፈልገው በጫካ ያለ ሰው አሁን የተፈጠረውን የሰላም አማራጭ ተቀብሎ ክልሉን መገንባት፣ ክልሉን ማልማት፣ ከጥፋት መታደግ ነው የሚሻለው። ለምክክርና ለውይይት በር ስጡ፣ ኑ እንመካከርና ሀገራችንን እናልማ። በኃይል የሚመጣ ስልጣንም ስለሌለ ብዬ ነውና እነዚህ ነገሮች መታሰብ አለባቸው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ እዚህ ተገኝተው ለሰጡ ማብራሪያ እጅግ አድርገን እናመሰግናለን። ታንኪዩ። እኔም እጅግ አድርጌ አመሰግናለሁ።
በብሔራዊ መታወቂያ ፕሮግራም በአመቱ መጨረሻ የፋይዳ መታወቂያ ተመዝጋቢዎች ቁጥርን 90 ሚሊዮን ለማድረስ እየተሰራ እንደሚገኝ ተገለጸ። በአፋር ክልል ሰመራ ከተማ ከክልሉ ከፍተኛ አመራሮች ጋር ስለ ፋይዳ አስፈላጊነት በክልሉ በቀጣይ ስለሚሰሩ ስራዎች በተመለከተ ውይይት ተካሂዷል። ሁሴን መሐመድ ተከታትሎታል። ኢትዮጵያ ያላትን እምቅ የተፈጥሮ ሀብት መለየትና በአግባቡ መጠቀም አስፈላጊ እንደሆነ ሁሉ ያላትን የሰው ሀብት መለየት መሰረታዊና የዜጎችን ሁለንተናዊ ተጠቃሚነት ለማሳደግ ከፍተኛ ሚና አለው። በኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተጀመረው የብሔራዊ መታወቂያ ፕሮግራም በሁሉም ሀገሪቷ ክፍል 100% ተግባራዊ ለማድረግ በስፋት እየተሰራ ይገኛል። የፋይዳ መታወቂያን ማውጣት የተለያዩ አገልግሎቶችን በፍጥነትና በአንድ ቦታ ላይ ለማግኘት እንዲሁም ደግሞ ስራቸውን እንዳቃለለላቸው በአፋር ክልል ሰመራ ከተማ ኮራ የአንድ ማዕከል አገልግሎት ያገኘናቸው አቶ መሐመድ ይናገራሉ። እኔ የመጣሁት ከበራሌ ወረዳ አላ ቀበሌ ነው። እዚህ የተገኘሁት የማህበር ንግድ ፍቃድ ለማውጣት ነው። ፋይዳ መታወቂያ አስቀድሜ አውጥቼ ነበር። በዚህ ምክንያት በዚህ አንድ ማዕከል አገልግሎት ብዙ ጊዜ ሲወስድብን የነበሩ አገልግሎቶችን ከሰዓታት ባነሰ ጊዜ ውስጥ ለማግኘት ችያለሁ። የፋይዳ መታወቂያ አገልግሎት ለማግኘት ብቻ ሳይሆን ዋስትናም ጭምር ነው። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ስለ ፋይዳ መታወቂያ አስፈላጊነትና ከቀጣይ ስራዎቻቸው ጋር በተመለከተ ከአፋር ክልል ከፍተኛ አመራሮች ጋር ውይይት አካሂዷል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ አቶ ዮዳሄ አራያ ስላሴ በዘንድሮ ዓመት የብሔራዊ መታወቂያ ተመዝጋቢዎች ቁጥር 90 ሚሊዮን ለማድረስ እየተሰራ እንደሚገኝ ተናግሯል። የ100% እቅዶች ውስጥ ፋይዳ አንዱ ነው። በሀገር ደረጃ በዚህ ዓመት ሰኔ ላይ 90 ሚሊዮን መድረስ የሚል እንግዲህ ትልቅ እቅድ ይዘን የተነሳ ነው። አሁን ያለነው ወደ 29.7 ሚሊዮን id.et ዌብሳይቱ ላይ ለከተማ ሰው ብቻ የሚሰራል። ለምሳሌ መሬት ቢሆን ወር ኢንቨስትመንት ፍቃድ ቢሆን ወር እንደዚህ አይነት የከተማ አገልግሎት አለ። ከዛ ደግሞ ወደ ገጠር ስንሄድ ሴፍቲ ኔት አለ። የተለያዩ የግብርና የአርብቶ አደር ግብዓቶች ከመስኖ ጋር የሚደረጉ የተለያዩ እንትኖች እንቅስቃሴዎች እነሱን ከአርብቶ አደሩ ጋር ማያያዝ፣ ለምሳሌ የእንስሳት ሀብት ጤና፣ ብዙ የሚሰሩ ስራዎች ስላሉ ገጠር ላይ ከነሱ ጋር አያይዞ የገጠሩም ሰው እንዲመዘገብ ማድረግ ያስፈልጋል ማለት ነው። በአፋር ክልልን ጨምሮ በሁሉም አገሪቷ ጫፍ የምዝገባ ማሽኖችና ሌሎች አስፈላጊ የሆኑ ለምዝገባው የሚያግዙ ስራዎችን በማስፋት በስፋት እንደሚሰራ ስራ አስኪያጁ ገልጸዋል። እንደ አፋር ክልል በቂ የምዝገባ ማሽን መሬት ላይ አላስቀመጥን። እኛም ለሱ ኃላፊነት እንወስዳለን። አሁን እንግዲህ ከፖለቲካ ኃላፊዎች ጋር ተስማምተን የወረድ ነው እሱን ለማስተካከል ነው። በአፋር ክልል በዘንድሮ ዓመት የፋይዳ መታወቂያ ተመዝጋቢዎች ቁጥር ከ2 ሚሊዮን በላይ ለማድረስ እንደሚሰራም በውይይቱ ተገልጿል። በሌላ በኩል የፋይዳ ዲጂታል መታወቂያን በመያዝ በተለያዩ ተቋማት ውስጥ የተቀላጠፈ አገልግሎት እያገኙ መሆኑን የዲላ ከተማ ነዋሪዎች ተናግረዋል። በጌዲዮ ዞን ግማሽ ሚሊዮን ዜጎችን የፋይዳ ዲጂታል መታወቂያ ተጠቃሚ ለማድረግ እየተሰራም ይገኛል። አስረሳ ወገሼ በጉዳዩ ላይ ተጨማሪ ዘገባ አለው። የፋይዳ ዲጂታል መታወቂያ ዲጂታል ኢትዮጵያን እውን ለማድረግ የተያዙ እቅዶችን ለማሳካት ትልቅ ድርሻ አለው። በደቡብ ኢትዮጵያ ክልል የዲላ ከተማ ነዋሪዎችም የፋይዳ ዲጂታል መታወቂያን በመያዝ የተቀላጠፈ አገልግሎት እያገኙ ስለመሆኑ ይገልጻሉ። የተለያዩ ወረፋ ነበረ፣ ጊዜያችን የሚጉላላ ነበረ። ግን አሁን ዲጂታል አይዲ ከመጣ ጀምሮ እንግዲህ በአጭር ጊዜ ውስጥ ነው እያገኘን ያለ ነው። ብዙ ጊዜ ያው ብዙ ዶክመንት ነው ይዘን የምንጠይቀው ሌላ ቦታ ስንሄድ። ይሄ ዲጂታል አይዲ ግን በአንድ በኩል ነው እንግዲህ ተጠቃሚ የምንሆነው። በሁለተኛ መልኩ ደግሞ ያው ብዙ ጊዜ ወንጀልን ለመከላከል ይጠቅማል። ፋይዳ መታወቂያ ከወሰድኩኝ ቢያንስ አሁን ወደ 6 ወር ምናምን ሆኖኛል እና ያው ፋይዳ መታወቂያ አንደኛ ለማንኛውም ግለሰብ የሚያስፈልግ ነው። ባንኮች ላይ ለንግድም ቤት ካርታና ፕላን ስትገዛም አሁን ፋይዳ እንጂ አሁን ይሄ ቀበሌ መታወቂያ ተከልክሏል። ከዚህ ቀደም በነበረን መታወቂያ የጊዜ ገደብ አለ። ያልታደሰ ከዚህ እስከዚህ ዓመት ተብሎ ውስን ጊዜ ገደብ የሚቀመጥበት አግባብ ነበርና ያን የቀረፈ መሆኑና ሰው ለመንግስት ደግሞ ለኛ መቅረቡ እጅግ በጣም ወሳኝ ነው። የፋይዳ ዲጂታል መታወቂያ የተለያዩ መረጃዎችን በአንድ ላይ ከመያዙ በተጨማሪ የተለያዩ ህገወጥ ተግባራትን በመከላከል የዜጎችን ዘርፈ ብዙ ተጠቃሚነት የሚያረጋግጥ ስለመሆኑ ነዋሪዎች ተናግረዋል። ትልቁ ነገር ምንድነው? ወጥ የሆነ አይነት አገልግሎት እንድናገኝም የሚጠቅመን ነው። ከዛ ባለፈ ደግሞ ለቴክኖሎጂ ቅርርብን ቢያንስ ተስተካካይነት እንዲኖረን የሚያደርግ ነው። የመንግስት ተቋማቶች ብቻ ሳይሆን መንግስታዊ ያልሆኑ ሌሎች ተቋማቶችም ጭምር አገልግሎት ማግኘት በሚችልበት ቦታ ላይ
መጠቀም የቻልኩበት አጋጣሚዎች ሁሉ ተፈጥሯል ማለት ነው። ቴክኖሎጂ ባደገ ቁጥር ደግሞ ሰውን ማድረግ መቻል አለበት። ከቴክኖሎጂ አንድ ስቴፕ ዝቅ ካለ ምንፈልግበት መድረስ አንችልም እና ይሄን ስልጣኔ ሲመጣ ሰው ከመንግስት የሚመጣውን አቅጣጫ ስፔሻሊ አንድ የሚያደርገን ነገር ሲመጣ ከቴክኖሎጂ መነሻ ሰው እንደ ስልጣኔ ማርጎ ይዞ መቀጠል መቻል አለበት። አሁን ላይ ይሄ ዲጂታል መታወቂያ ቀልጣፋ አገልግሎትም ለመስጠት በተለይ ለፋይናንሻል ተቋማት በጣም የሚያስፈልግ በጣም አስፈላጊ ሆኖ የተገኘ ስራ ነው ብዬ አስባለሁና ከአንድ ዜጋ የሚጠበቅ በተለይ ከብዙ ነገር ጋር ማያያዝ ይቻላል። በጌዲዮ ዞን የፋይዳ ዲጂታል መታወቂያን ከግማሽ ሚሊዮን በላይ ለሚሆኑ ዜጎች በማዳረስ በተለያዩ ተቋማት የተቀላጠፈ አገልግሎት እንዲያገኙ እየተሰራ መሆኑንም የዞኑ ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ አቶ ደረጀ ሾንጣ ተናግረዋል። ጠቅላላ እቅዳችን ወደ 555821 እቅድ ነው። 50% በዚህ አመት ለማሳካት እየሰራን ያለንበት ሁኔታ ነው ያለው። ክንውናችን እስከ ዛሬ ድረስ 292072 ደርሰናል። ወደ 53% አካባቢ የዞናችን ማህበረሰብ የዲጂታል መታወቂያ እንዲያገኝ የተደረገበት ሁኔታ ነው ያለው። ከማኑዋል አሰራር ወደ ዲጂታል አሰራር መምጣታችን አንዱ ምክንያት ራሱ የተቀላጠፈ አገልግሎት ማግኛ አንዱ መንገድ ነው። በአንድ መታወቂያ ብዙ አገልግሎቶችን ባጠረ ጊዜ ውስጥ ከአንድ ቀን ባነሰ ጊዜ ውስጥ ማአት አገልግሎቶችን አግኝቶ የሚመለስበት ሁኔታ ስላለ አገልግሎትን ከማቀላጠፍ አንፃር ፋይዳ መታወቂያ ያለው ፋይዳ እጅግ በጣም ጥሩ ነው። በጌዲዮ ዞን ሁሉንም ነዋሪዎች የፋይዳ ዲጂታል መታወቂያ ተጠቃሚ ለማድረግ አገልግሎቱ በተለያዩ ማዕከላት እየተሰጠ ይገኛል። ከዚሁ ከጌዲዮ ዞን ሳንወጣ በዞኑ ዲላ ከተማ የተሰራው የኮሪደር ልማት የከተማዋን ገጽታ ከመቀየር አልፎ ማህበራዊ መስተጋብር ለማጠናከር ምቹ ሁኔታ መፍጠሩን የከተማዋ ነዋሪዎች ተናግረዋል። በከተማዋ 21 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተሰራ መሆኑን የከተማ አስተዳደሩ ደግሞ አስታውቋል። ተመስገን ተስፋዬ በኢትዮጵያ በወንዝ ዳርና በኮሪደር ልማት ፕሮጀክት የሚሰሩ መሰረተ ልማቶች የከተሞችን ገጽታ ከመቀየራቸው አልፈው የውድድር መንፈስን በማጎልበት ከተሞች ለነዋሪዎችና ለኢንቨስትመንት ምቹ እንዲሆኑ አስችለዋል። ይህ የለውጥ እሳቤ በመደመር መንግስት የከተማ መሰረተ ልማት ልዩ ትኩረት ካገኙ ዘርፎች መካከል አንዱ ሲሆን በጌዲዮ ዞን ዲላ ከተማ በሁለት ምዕራፎች ተከፋፍሎ እየተሰራ ነው። በመጀመሪያው ምዕራፍ የተከናወነው የእስካሁኑ ስራ የከተማዋን ገጽታ በብዙ መልክ መቀየሩን ነዋሪዎች ይገልጻሉ። ሰፊ የሆነ የኮሪደር ልማት ተሰርቷል። መኪና ለብቻ እግረኛ ደግሞ ለብቻ እንዲንቀሳቀስ ሰፊ ስራ ተሰርቷል። ስለዚህ የትራፊክ ፍሰቱንም ከማሳለጡ አንጻር እንደገና ደግሞ ህብረተሰቡ ወክዌ ላይ እንደፈለገ እንዲራመድ እንዲዝናናም ጭምር ብዙ ተግባራቶች ተፈጽመዋል ማለት ነው። ከመንገዱ መጨናነቅ የተነሳ የትራፊክ አደጋዎች እግረኛ የራሱን አቅጣጫ ጠብቆ ከመሄድ አንጻር የነበሩ ነገሮች ዋይድ ችግር የነበረበት ነውና ኮሪደር ልማቱ እሱንም ቀርፎልናል፣ ውበትም ሰጥቶናል። የከተማዋ ኮሪደር ልማት ከአረንጓዴ ልማት ጋር ተዳምሮ ከተማዋን ለአይን ምቹ ማረፊያ ከማድረጉ ባሻገር ማህበራዊ መስተጋብር ለማሻሻል ምቹ አጋጣሚ መፍጠሩንም ነዋሪዎች አንስተዋል። ሰው ንፋስ ሲፈልግ እና ደግሞ ከቤተሰብ ጋር ወክ ማድረግ ሲፈልግ አንደኛው ቤተሰብ ከአንደኛው ጋር ጥሩ ጊዜን እያሳለፈ ጥሩ መስተጋብር በህብረተሰቡ መካከልም እየፈጠረ ይገኛል። ማህበራዊ ላይ ያመጣው ፋይዳ እጅግ በጣም መልካም ፋይዳ አምጥቷል። ምክንያቱም ከዚህ በፊት ሰው ሄዶ የሆነ ኤሪያ ላይ ብቻ ነበር ሊዝናና የሚችለው። አሁን ላይ ኮሪደር ልማቱ ላይ ፋሚሊ እንደፈለገ ወጥቶ ከማህበረሰቡ ከቤተሰቡ ጋር ሊሆን ይችላል፣ ባለትዳር ሊሆን ይችላል፣ ፍቅረኛ ሊሆን ይችላል። እያንዳንዱ በተዘጋጀለት ወክዌ ላይ እንደፈለገ እየሆነ ያው የተንቀሳቀሰ ያለበት ሁኔታ ነው ያለው። በዲላ ከተማ በኮሪደር ልማቶች ያለው የምሽት ድባብ የምትመለከቱትን ይመስላል። በከተማዋ የ21 ኪሎ ሜትር ዝመት ያለው የኮሪደር ልማት ነው እየተሰራ ያለው። ከዚህ መካከል የ10.5 ኪሎ ሜትር የመጀመሪያ ዙር የኮሪደር ልማት ስራ ተጠናቋል። በሁለተኛ ዙርም የተለያዩ የኮሪደር ልማቶች እየተከናወኑ መሆናቸው ተመላክቷል። ኮሪደር ስራ በዚህኛው ፈርስት ፌዝ ላይ ወይ የመጀመሪያው ምዕራፍ ላይ 10.5 ኪሎ ሜትርን ሰርተን እናጠናቀቃለን ብለን ባቀድነው 10.5 ኪሎ ሜትሩን አጠናቀናል። ከተማው ቀደም ሲል ከነበረው ገጽታ ኮምፕሊትሊ ቀይረዋል። ቆሻሻ የነበሩት አካባቢዎች ጽዱ ሆኖ ውብ ሆኖ
የወጣበት ሁኔታ ነው ያለው። እነዛ ያረጁ ሰፈሮች በአዲስ መልክ በኢንቨስትመንት እንዲለማ ትልቅ እድል የሰጠ ስለሆነ በእኛ ደረጃ እንደ ከተማ አስተዳደርም ስንገመግም በአዎንታዊ መልኩ ያየነውና ትልቅ እድል ይዞ የመጣ ፕሮጀክት ነው ብሎ መውሰድ ይቻላል ማለት ነው። በተለይ ሰከንድ ፌዝ ላይ እንደዚህ ያቀድ ነው ወደ 11 ኪሎ ሜትር ያቀድን ስላለ እንዲሁም ደግሞ የወንዝ ዳር ልማትንም የያዝነው ስራ ስላለ የያዝነው ስራ ደግሞ ከዚህኛው ከመጀመሪያ ፌዝ ከነበረው ለሰናግንተን የበለጠ አስፍተን ስለምንሄድ በዚህ ላይም ተሳትፏቸው ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በዲላ ከተማ የመጀመሪያ ዙር ኮሪደር ልማት ስራ የህብረተሰብ ተሳትፎ ጎልቶ ሲታይ በፕላን ማስጠበቁ ስራ ከመንግስት ካዝና ሊወጣ የነበረውን በ654 ሚሊዮን ብር የሚገመት ሀብት ማስቀረት መቻሉ ተጠቁሟል። ተመልካቾች አሁን ደግሞ ወደ ውጪ ዜናዎቻችን እናልፋለን። ጀርመን ከእስራኤል የ3.1 ቢሊዮን ዶላር የጦር መሳሪያ ግዢ ስምምነት ማጽደቋን አስታውቃለች። ይህ ስምምነት ከ2 ዓመታት በፊት እስራኤልና ጀርመን የተፈራረሙትን የመጀመሪያ የጦር መሳሪያ ግዢ ስምምነት ያሟላ ስለመሆኑም ተነግሯል። አሁን ላይ ስምምነት የተደረሰበት የጦር መሳሪያ ግዢ እስካሁን ድረስ ትልቁ የእስራኤል ስምምነት ያደርገዋል መባሉንም አልጀዚራ በዘገባው አስነብቧል። አሜሪካና ኳታር በጋዛ ጉዳይ በዋሽንግተን መምከራቸውን አስታወቁ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የኳታር ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒን በዋሽንግተን ያደረጉት ውይይት ያተኮረው ጋዛን እንዴት ማረጋጋት ይቻላል በሚለው ዙሪያ ላይ ነው። ኳታር በጋዛ ጉዳይ ላይ በሚደረገው ድርድር ቁልፍ የሆነ የአስታራቂ ሚና አላት። ሁለቱም ወገኖች የትራምፕን ባለ 20 ነጥብ እቅድ ወደ ቀጣዩ ምዕራፍ በሚያሸጋግሩ ጉዳዮች ላይ ስለ መነጋገራቸውም ተገልጿል። የኳታር ጠቅላይ ሚኒስትር በጋዛ መረጋጋት ዙሪያ በአሜሪካ ውይይት እንዳደረጉ ማረጋገጣቸውን አልጀዚራ አስነብቧል።